ፋይል ብናደርገው እኛ ቲክቶካችን ላይ ክሊክ አድርጎ እዚህ ጋር ገብታችሁ መግዛት ትችላላችሁ የሚለውን ብዙ ነገር ያቀልልናል። ሁሉም ለ9 ቀን እንደዛ እንዲያደርግ ሊንኩን እንድናስቀምጥ በውስጥ ላኪልኝ አንቺ ጋር ገብተው። ከዛ ውጭ ኢንስታግራምሽ ፎሎ የመደረጉና አክሰሱ ከፍ የሚልበትን ነገር መፍጠር። እሺ ሁለተኛው እንትን ነው። እሺ ሌላስ የምትይን ነገር ካለ? ሌላ ውድድር አለው በዚህ ሂደት ውስጥ ሌላ ውድድር አለ? አው እነዚህ ውድድሮች እኔ ጋር ያሉ ናቸው። ለምሳሌ አሁን ዛሬ ቶፕ 23 ለመግባት ችያለሁኝ በታለንት ውድድር ነበረን እና ቶፕ 23 ላይ ገብቻለሁኝ። ትናንት በነበረው ሄድ ቻሌንጅ በጣም ቆንጆ ሁኔታ ላይ ነበረ። ካያችሁት ትንሽ ኢሞሽናል ሆኜ ነበረ ስፒቹ ላይ ግን አስደመምሽው። በዚህ አጋጣሚ እኔ በጣም ፊል ያደረኩት ታሪኩን ሰምቻለሁ የተወሰነች ነገር ከአንቺ ስሰማው ደግሞ ሌሊቱን ነው ላይቭ የጀመርኩት። ትላንትና ነው ወስነንም በቃ ማገዝ አለብን የሚለውን ብዙ ሰዎችን ነው ያነቃሽው። በጣም ጠንካራ ሴት ነሽ፣ ይገባሻል። በቃ ባንዲራችንን ከፍ ማድረግ ሀገራችንን ከፍ ማድረግ ብቻ ሳይሆን ጀግንነትሽ፣ ጥንካሬሽ ራሱ የሚደንቅ ነው። እግዚአብሔር አሁንም ብርታቱን ይስጥሽ ለደረሰብሽ ነገር። እሺ ቀጥይ እንዳላቋርጥሽ። ያው እነዚህ ቻሌንጆች አሉ። ቀጣይ መልቲሚዲያ ቻሌንጅ አለን። መልቲሚዲያ ቻሌንጅ ምንድነው የሚሆነው? የአንዳንድ ፕሮጀክቶች ይሰጡናል። ለምሳሌ ባለፈው ስለ ብረስት ካንሰር የለቀኩት ቪዲዮ ነበረ። እንደሱ አይነት ቪዲዮዎች ወይም ደግሞ ከሚስ ወርልድ ጋር የተያዙ ቪዲዮዎች ፔጃችንን ያዩታል፣ የገቡ ምናምን ቼክ ያደርጋሉ እና እነሱ ላይ በደንብ ውስጥ እንዲያደርግ ቪዲዮችን ስናደርግ እይታ እንገባለን። መልቲሚዲያውንም ማሸነፍ እንችላለን። በደንብ ከታየልን ሰዎች ጋር በደንብ መድረስ ከቻለ ኮንተንታችን ጥሩ ከሆነ ሰዎች ጋር መድረስ ይችላል። ሌላ ደግሞ ፖስት የሚደረጉ ስፔሻሊ የሚስ ወርልድ ፔጅ ላይ ያሉ ቪዲዮዎች፣ ፎቶዎችም ምንምኖችም ሊሆን ይችላል። ኮመንት ሴክሽን ላይ ሀገራችንን ባንዲራውን ኢትዮጵያ እያለን ስንጽፍ በደንብ ትኩረት ይስባል። አብዛኞቹን ካያችሁ ኮመንት ሴክሽናቸው ስር ላይ በጣም የሀገር ባንዲራዎች ምናምን ነገር እናያለን እና ያ በደንብ ትኩረት ይስባል። ስለዚህ የሚስ ወርልድ ኮንተንት የሚያዘጋጁት ማንኛውም ነገር ላይ እንደ ሀገር ሪያክት እናድርግ ማለት ነው። ይሄ ቢሃይንድ ሲኖች ምናምን የሚለቅ ደግሞ ፔጅ አለን፣ ሚስ ወርልድ ቬትናም ይላል ቲክቶክ ላይ። እሱ ላይም አንዳንድ ነገሮች ይለቀቃሉ። እነሱ ጋር በሚለቀቁ ነገሮች ላይ ትኩረት ብዙ ነን፣ በጣም እውነቱን ለመናገር ብዙ ነን። ሁሉም ተወዳዳሪ አቅም አለው። ሁሉም ተወዳዳሪ የሚገራርም አድቮካሲ ነው ያለው። ግን በቅተን ለመገኘት ወተን ለመገኘት ከዛ ሁሉ ነገር የሆነ ነገር ማድረግ ስላለብን ነው። በጣም አሪፍ ኦኬ። ስለዚህ ሌላው እንደው ዲያስፖራው አክሰሱ አለው። ኢትዮጵያን እንግዲህ በቀን አንዴ ቦት በነፃ የሚያደርጉትን ነገር ለ9 ቀን እናደርግ ይሆናል። ምናልባት ዲያስፖራው ላይ ደግሞ ባላቸው ነገሮች ቢገዙ እንግዲህ $500 6000 ምናምን ድምፅ ነው። በዚች 2 ቀን ውስጥ በ4 ሰዓት ልዩነት ውስጥ ነው እንግዲህ ናይጄሪያዎች መጥተው ሁለተኛ ላይ መታ የነበረችው እና እንደዚህ አይነት ነገር ላይ ለዲያስፖራ ምን አይነት መልእክት አለሽ? ያው ይሄ ቪዲዮ ተቆራርጦ ብዙ ሰዎች ጋር ስለሚደርስም ዲያስፖራው በምን እንዲተባበረሽ እንትን ትያለሽ? ያው እኛ ሀገር ላይ ብዙ ሰው የዶላር አክሰስ የለውም። የዶላር አካውንቶች፣ ኦንላይን ፔመንት የምናደርግባቸው ነገሮች ብዙ ነገር ስለሌሉ ውጭ ያላችሁ ኢትዮጵያውያን በዚህኛው ሁኔታ ላይ ታትረን ዩናይት አድርገን አንድ ላይ ቆመን ሀገራችንን እንድናስጠራ እንድታግዙኝ ስል በትህትና እጠይቃለሁ። በጣም አሪፍ። ናይጄሪያዎች ያደረጉት ነገር ምንድን ነው መሰለሽ? ምናልባት ካላየሽው ትላንትና ላይቭ ላይ ገብተው 80,000 ሰዎች ሆነው ነበር። ባለሀብቶች እኔ $500 ገዛለሁ፣ እኔ $300 ገዛለሁ እያሉ ነበር ሲገዙ የነበረው እና ምናልባት ይህንን ነገር ምንድነው የምናደርገው? ታዋቂ ጌመሮች እና ቲክቶከሮች በአንድ ላይ ተሰብስበን በዚህ በአጭር ቀን ውስጥ ያንን ነገር ማምጣት አለብን ብለን እናስባለን። አሁንም ከ1 ሰዓት በኋላ ያለው ፕሮግራም ላይ እንግዲህ ሁሉም ጌመር እና መገናኘት ከቻለ ያንን ማድረግ እንችላለን ብዬ አስባለሁ። እንደ ሀገር ትልቅ ታምር እንሰራለን እኛም። ዲያስፖራዎችም አሁን እግረ መንገዳችንን ማስተላለፍ የምንፈልገው ትንሽ ነገር ብላችሁ አታስቡት። ቀላል ነገር አይደለም። ብር የሆነ ነገርን የሚያሻገር ከቻለ ሀገራችሁ እናንተ ቦት በምታደርጓት ትንሽ ነገር ከፍ ማድረግ ይቻላል እና አስደንጋጭ ለውጥ እየመጣ ያለው በዛ መንገድ ስለሆነ ነው። አሁን እቺን 9 ቀን ልናደርግ የምንችለው እንዴት ገዝተን ቦት እንደምናደርግ የምንችልበት ነገር ላይ ፎከስ ማድረግ፣ ተከፋፍለን ኃላፊነት መውሰድ፣ እሷን ማሳረፍ ነው። የእሷን በርደን እኛ ተሸክመን በየቦታው ጊዜ መስጠት ነው። ታዋቂ ሰዎችን ቪዲዮ መስራት እንዲህ ቦታ አድርጓት የሚለውን አቁሙ። አሁን ላይቭ ገብታችሁ
ቮት ማስደረጉን ፕራክቲካሊ ለውጡ ያለው እዛ ጋር ስለሆነ ወደ እንቅስቃሴ መግባት አለብን። ሌላ የምትይው ነገር ካለ መልእክት፣ ሌላ የምትይው ነገር ካለ ንገሪን እና እንዳናደክምሽ፣ ማረፍ አለብሽ፣ መዘጋጀት አለብሽ። አፕዴት ለማድረግ ግን አሁን እንደዚህ መረጃዎችን ከአንቺ ትክክለኛ እየወሰድን ለህዝቡ እንዲሆናል ለሚለው ነገር ኮንታክት ፎሎ አድርግኝ። ኮንታክቴም ባዮ ላይ ያለልሽ ስልኬ። ኤኒታይም ማናገራቸው ሰዎች ካሉ አንቺንም ማኔጀሮች ካሉ ምናምን ምንድነው ያለው ነገር የሚለውን አፕዴት እየወሰድኩኝ ለህዝቡ ቶሎ ማድረስ። ብሪጅ የሚሆን ሰው ያስፈልጋችኋል። አንቺ አይደለሽም አሁን መናገር ያለብሽ፣ እኛንን ወተን እንዲያደርጉላት ምንለው። ስለዚህ እነዚህን ነገሮች ለማድረግ ይህንን የሰጠሽን መረጃ በቂ ነው። ቶሎ አፕዴት እንድንደራረግ ደግሞ መረጃው ትክክል መሆን ስላለበት አሁን ይህንን ግልጽ ያለ ነገር አናውቅም ነበር። ገባሽ አይደል? ከዚህኛው አንደኛ ወጥቶ ማለፍ የግድ ነው። ሶሻል ሚዲያዎችን ማሳደግ የግድ ነው። በተለያዩ ቦታዎች እኛ ገብተን እነሱ በሚለቁት እንትን ዌብሳይቶቻቸው ላይ ኢትዮጵያውያን ከጎናቸው እንደሆነ ቀላል ነገርም አይደለም። አፕሊኬሽኑን ማውረድ በራሱ ማለት ነው ብዙ ቤኔፊት እንዳለው ጠንቅቀን በጣም አፕሊኬሽኑን ካወረድን በኋላ ሪቪው ላይ ራሱ እኛ ኢትዮጵያውያን ለልጃችን ስንል እንደመረጥናት ማፑ በጣም ጥሩ እንደሆነም እዛ ጋር ኮመንት ሪቪው ላይ ቢደረግለት ካምፓኒው የሚያድግበት አላማዋ ደግሞ የሚሳካበት ነገር አለ። የምታስባቸው የወደፊት ፕሮጀክቶች ካሁኑ ዓለም ሲያያትና ትኩረት ሲስብ ነው። ስለዚህ የተለያዩ ትልልቅ ሚዲያዎች ላይ እኛ እየገባንም ኮመንት እየጻፍንም እናጥለቀልቋለን። ልክ ግድባችን ላይ ስናደርገው እንደነበረው የጋራ እንትን ፕሮፋይላችንን እየቀየርን ቻሌንጆችን እያዘጋጀን ይህንን 9 ቀን እስክታሸንፍ ድረስ እንትን እንላለን። አንድ ጥያቄ መጨረሻ ልጠይቅሽ። ከኤርትራ እህታችን ሰኑ ጋር አንድ ላይ ነው አንድ ቤት ያላችሁት። ብዙ ቪዲዮዎችን በፍቅር እያየን ነው እና እስቲ ስለ አንድነትና ምናልባትም እኛ ውድድራችን ከዓለም ነው አንደኛ እንድትወጭልን የምንፈልገው። አንዳንድ ሰዎች ሌላ መስመር ውስጥ እንዳይገቡ እናንተ ያላችሁ ፍቅር ምን ይመስላል? እዛ ጋ ያላችሁ ሪሌሽንሽፕ እስቲ ንገሩን። አሁንም እንደምታየው ነው። ቅድም እያዩ ነበር። መታ ሰላም ብላቸው ነው ሁሉንም የሚሄደችው። አንድ ጣሪያ ስር ነው የምናድር ያለ ነው። ተከባብረን እኔ የሆነ ነገር ቢያስፈልገኝ አግዛኝ፣ እሷ የሆነ ነገር ቢያስፈልጋት አግዣት፣ አብረን ነው የምንበላው፣ አብረን ነው የምንጠጣው። ማለት ሁሉም አክቲቪቲዎች ላይ አብረን ያለ ነው። ከባድ ጊዜ ላይ ያለሁት አይዞሽ እያለች ተጋግዘን ነው ያለ ነው። ተበረታተን ነው ያለ ነው አለን። በጣም አሪፍ፣ መልካም እድል። ይሄ ነው የሚያስፈልገው። እኛ ኢትዮጵያውያን አፍሪካውያን ሰዎችም ነን እና ይሄ ደግሞ የቁንጅና ውድድር ነው። ሁሉም አንደኛ ስለማይወጣ ነው እንጂ እነሱ ይኸው በሚገርም ነገር ላይ ነው ያሉት። መልካም እድል እንላለን። በዚህ አጋጣሚ ኤርትራውያን አንድነታችሁ የሚደንቅ ነው። ልጃችሁን አንደኝነት ለማድረግ የምትሄዱት ነገር የሚደንቅ ነው። እኛም ደግሞ አንደኛ እንድትወጣ ልጃችን የሚቀርም ነገር እናደርጋለን። በርቱ። ስታሸንፉልን ደስታው ለሁላችን ነው እና ልዩነት ለምትፈጥሩ ሰዎች ያው ግልጽ ለማድረግ ስለፈለግን ነው። ሁላችንም እንወዳችኋለን። ቴንኪዩ። መልካም እድል እህቴ ሩት። ጠንክሪ፣ አለን ከጎንሽ። በሚሊዮኖች የሚቆጠር 1 ሚሊዮን ሰው በቀን አንዴ እንኳን ቮት ቢያደርግ የሚደንቅ ነገር ሆኖ አይደለም። በ9 ቀኑ 9 ሚሊዮን ማድረስ ይቻላል። ሲምፕል ነው። ያንን አዌር የማድረግ ነው፣ የማሳወቅ ጉዳይ ነው። ይህንን ደግሞ ሁላችንም ኃላፊነት ወስደን እንትን እንላለን። ጉድላክ። ይሄ ሁሉ ህዝብ እንግዲህ መልካም እድል እያለሽ ነው። ከ1 ሰዓት በኋላም ደግሞ የተጋበሽበት ቦታ ሄደሽ ተገኝ። እኛም እዛ ሄደን እንግዲህ ታብታብ እናደርጋለን። ከስርም ቢሆን ያለውን ነገር በመልካም ነገር ሰርተን እህታችንን አንደኛ እናስወጣታለን። ጌመሮች፣ ባለሀብቶች፣ ትልልቅ ድርጅት ያላችሁ ሰዎች ማስታወቂያ እኛ እንሰራላችኋለን። እናንተ የዚህ ዶላር ይገዛላት ብላችሁ ኢንቨስት አድርጉልን። እኛ በታዋቂ ሰው ማስታወቂያውን እንሰራላችኋለን አለን። ሚዲያው ላይ ያለን ሰዎች እናንተ ድርጅታችሁን ማስታወቅ ከፈለጋችሁ እኔ እንደዚህ የ1,000 ብር የ5,000 ብር ቮት እገዛለሁ እንደዚህ አስተዋውቁልን ካላችሁ ድርጅቶች መምጣት ትችላላችሁ። ወዲያው እያስተዋወቅን እህታችንን የብር ኃይል ስለሆነ እንትን እያለ ያለው እዛ ላይም ትኩረት እናደርጋለን። መልካም እድል እህት አለም። እግርሽን ማበጡን ነግረሽን ቻት ጂቢቲ ላይ እንትን እያልሽ ነበር እና ኖርማሊ እግርሽን አሳርፊው። ያው የምትጠቀሚያቸው ጫማዎች ሂሎች ስለሆኑ ነው። እናንተ ደግሞ ማለት የምንጠቀማቸው ሂሎች በጣም ከባዶች ናቸው። እነዚህ ነው የምንጠቀመው። ማን ነው የሚያወርድሽ ታዲያ እዚህ ላይ ሆነ? ማለት በጣም ሂሎ ትንሽ ሌቭሉ አጠር ይላል። ከዚህ የሚረዝም ደግሞ አለ። እነሱ ነው የምንጠቀማቸው እና ትንሽ አንዳንድ ሲበዛበት
ደምሽን ለማፍታታት ስታርፊ እግሮችሽን ወደ ላይ አድርገሽ በሙቅ ውሃ አሸት አድርጊው፣ ሪላክስ ይሆን። አለበለዚያ ያብጣል። ረጅም ጉዞም ስንሄድ እንትን ይላልና ፍላት የሆነች ጫማ ደግሞ ይዘሽ ሂጂና ልክ ልትወጪ ስትል ቀየር አድርጊ። እንደዛ በጣም ደበቅ አድርገን በርቺ ቴሲ፣ ጎበዝ። በጣም እንወድሻለን። ብዙ ኢትዮጵያውያን ከጎንሽ ነው። መልካም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። በጣም ቴንክ ዩ። ቻው። ባይ። This is so sweet. በቃ I'm so grateful. I'm so happy በሁሉ ነገር ከምር ስታንዲን ባመጣ እኮ በስታንዲን ቆይ ስልኬ 100% ሲል ስታንድ አምጥቼ በስታንድ መብራት ጋር ሆኜ ቁጭ ብዬ እጠብቃችኋለሁ። ተዛ አደርጋለሁ። እኔም በጣም ወዳችኋለሁ። በጣም 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 ይሄ ውድድር ብቻ አይደለም። በቃ ከመጣሁ በኋላም እናንተን የሚያኮራ ስራ እንደምሰራ ተስፋ አደርጋለሁ። ከእግዚአብሔር ጋር በደንብ ኢትዮጵያን የሚያስተዋወቅ ስፔሻሊ ቅድም ያልኳችሁን የሴቶቹን የፊስቱላ ተጠቂዎች ላይ እንዲሁም ደግሞ ህጻናት ላይ ዋናው ነገር ደግሞ ራሱ የህጻናቶቹ ጉዳይ ስፔሻሊ ማለት ታውቁታላችሁ አይደል? ሁሉም ቤት እኮ አለ። ሁሉም ቤት የተለያየ ችግር አለ። ግን ህጻናት ያልበሰሉ ህጻናት በማያገባቸው ህይወት ውስጥ ተጨንቀው ትራውማታይዝድ ሆነው ከዛ ያድጋሉ፣ እኛን ያክላሉ። እንደኛን ሲያክሉ ደግሞ ላይፋቸው ላይ ስትረግል ያደርጋሉ።